መደጋገፍ አብሮነትና መተሳሰብ ከሚያጎለብቱ ኢትዮጵያዊ ሴቶች አንዱ ማዕድ ማጋራት ነው። ይህ መልካም ሴት ደግሞ በበዓላት ወቅት ይበልጥ ጎልቶ ይታያል። በዚህ ወቅትም ልዩ ድጋፍ የሚሹ ዜጎችን መደገፍና ማገዝ ባህል እየሆነ መጥቷል። ጠቅላይ ሚኒስትር ዶክተር አብይ አህመድም ሚያዝያ 12 የሚከበረውን የትንሣኤ በዓል ምክንያት በማድረግ ዝቅተኛ ገቢ ላላቸው የጠቅላይ ሚኒስትር ጽሕፈት ቤት ሰራተኞችና ጽሕፈት ቤቱ ለሚያሳድጋቸው ሕጻናት ማዕድ አጋርተዋል። ዝቅተኛ ገቢ ላላቸው የጠቅላይ ሚኒስትር ጽሕፈት ቤት ሰራተኞች በበዓላት ወቅት ድጋፍ እንደሚደረግ የተናገሩት ጠቅላይ ሚኒስትሩ በዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎችን መደገፍና ማገዝ ባህል ሆኖ መቀጠል እንደሚገባው ተናግረዋል። ባህል መሆን አለበት። እዚህ እናንተ ያላችሁበት ቦታ ብቻ ሳይሆን በየመስሪያ ቤቱ በየጎረቤቱ በዓል ሲመጣ እጅ አጠር ሰዎች ይሰቃያሉ። ልጆቻችን እናበላለን፣ ልጆቻችን የሰው እጅ ያያሉ እያሉ ያስባሉ። ሀብታሞች ደግሞ ይደፋሉ። ከሚደፋ ተሳስበን ያለንን ተካፍለን የመኖር ልማድ እንደ ሀገር እየዳበረ ከሄደ ኢትዮጵያ እውነቱን ለመናገር ለራሷ በቂ የሆነ ታመርታለች። አሁን ችግሩ ምርት አይደለም። አንዳንዱ ደልቶት ያፈሳል፣ አንዳንዱ ይቸገራል። ያንን ማስተካከል ነው ፈተና የሆነው። ይህ ባህል በየመስሪያ ቤቱ፣ በየሰፈሩ፣ በየክልሉ፣ በየጎረቤቱ የሁላችን ልማድ ሲሆን እንደው ጠግበን መትረፍረፉን ቢቀር ሰው ለዕለቱ ልጆቹን የሚያጎርሰው ነገር ሀሳብ አይሆንም። ማዕድ ማጋራት የህይወት ትልቅ እሴት መሆኑን ያወሱት ጠቅላይ ሚኒስትሩ ድጋፉ ዜጎች በዓልን ያለምንም ችግር በደስታ እንዲያከብሩ አጋዥ ነው ብለዋል። ይህ ስራ እንዲሳካ በጠቅላይ ሚኒስትር ቢሮ በጣም ለምትተጉ ሰዎች፣ እጅ አጠር ሰዎችን ለምታስቡ ሰዎች፣ ይህን ቀን በዚህ መንገድ እንድናከብር ላደረጋችሁ ሰዎች ከፍተኛ ምስጋና ማቅረብ እፈልጋለሁ። ይሄ ነገር የመንግስት የዕለት ተዕለት ስራም ባይሆን እጅግ ጠቃሚ ስራ ነው። በጣም ጠቃሚ ስራ ነው። አሁን በሆነው አስቡት፣ በመቶ የሚቆጠር ቤተሰብ ውስጥ ቢያንስ የዕለት ዕለት ማንም የማንንም እጅ ሳያይ በቤቱ ያለውን ተቋርሶ በደስታ እግዚአብሔርን እያመሰገነ ሊያሳልፍ ይችላል። ልጆች የተሻለችና የበለጸገች ኢትዮጵያን የሚወርሱበት ጊዜ ሩቅ እንደማይሆን የተናገሩት ጠቅላይ ሚኒስትር አብይ አህመድ ልጆች ለሌሎች መኖርን እንዲሁም መረዳዳትና መተባበርን እያሰቡ ማደግ እንደሚገባቸው አብራርተዋል። በማዕድ ማጋራት ውስጥ የምትሳተፉ ልጆች የእናንተ ኢትዮጵያ በጣም ተስፈኛ ናት። በእናንተ ጊዜ እናንተ ብዙ ትረዳላችሁ። አሁን ያለው ሁኔታ፣ አሁን ያለው ድህነት ይሰበራል። የበለጸገች የተሻለች ኢትዮጵያን ስለምትወርሱ ግን በልባችሁ መልካምነት ኖሮ በልባችሁ ድሃን ማሰብ፣ መጋራት፣ ማጋራት ተገቢ መሆኑን እያመናችሁ ካደጋችሁ የእናንተ ዘመን ከኛ በእጅጉ የተሻለ ይሆናል። መሪዎች ለዱቄትና ዘይት የሚያስቡበት ጊዜ ያበቃል።